ዳጣ አቢጌልን አንገቷን አንቃ አስፈራራቻት። ከዚህ በኋላ ከናታን ራስ ላይ ውረጂ፣ መስተፋቅር አንጥተሽ ለናታን ልታሳብጆና አንቺን እንዲያፈቅርሽ ልታደርጊ እንደሆነ ሰምቻለሁ። ከዚህ በኋላ ከናታንና ከአባዬ ራስ ካልወረሽ በኔ እጅ ነው የመጣሽው። ዝም ቢሉሽ ጠገብሽ። አሁንስ አንቺ እስከ መቼ ድረስ ዝም ተብለሽ ታዲያ? ኤቢ እኔ ካሁን በኋላ እስከ ዛሬም ዝም ያልኩሽ ወድጄ እንዳይመስልሽ። እኔ ከዚህ በኋላ አንቺን ዝም አልልሽም። በቃ ነገሮች ተፈጠሩ ብለሽ ካሰብሽ ራሱ ተሳሳተ ብለሽ ማሰብ አለብሽ። ገና ገናው ሰርጌ ሰላም ልጅ ናት ዳጣ ብለሽ አባዬ ልታሰቃይ ነው። አባዬ ሰላም ከኤቢ ዳጣን ከየት ነው የወለደቻት ብለህ ልታሰቃየት ነው ብላ አስፈራራቻት። ኤቢ በይህን ነገር ተጠቅማ ናታንን እወድሻለሁ አለኝ ሊያገባኝ ነው ብላ ለእናቷ ነገረች። እናቲቱን በጣም ደስ አላት። እውነቷን መስሏት ናታን ልታገባት ነው። ኤቢን ወደድካት ትወዳታለህ እንዴ አለች። የማርታ ነገርም ያስጨንቃል፣ ያሳስባል። እንዴት ነው ወደድካት አልወደድካት እያለች የምትጠይቀው? ወረቀቱን ካየች በኋላ ትናገርብኛለች የሚል ሀሳብ ስላለው ነው እሱ እሺ ያላት እንጂ ፈጽሞ እሷን ሊያገባት ወይም ሊያፈቅራት ፈልጎ አይደለም። ኤቢ ግን በጣም ትገርማለች። ናታንን እንዲህ አለችው፣ አቢጌል እኔ ይህንን ምስጢር ወረቀቱን እንዳየሁት እንዳልናገር ከፈለግ የምርቃቴ ቀን ቀለበት እንድታስርልኝ እፈልጋለሁ አለችው። እሱም እሺ አስረልሻለሁ፣ ብቻ አንቺ እንዳትናገሪ አደራሽን አላት። እሷም እሺ አልናገርም፣ ብቻ ቀለበት ማሰሩን እንዳትረሳ፣ ይህን ነገር ግን ካላደረግ እናገራለሁ ለማየ አለችው። ይሄኔ እኮ ሰላም ዳጣ የሷ ልጅ ከሆነች አባዬ ከአባዬ የወለደቻት ሊሆን ይችላል እና ሰላም ከሆነ ወለደች። እኔ እኮ ጠርጥር ያለው አሁን ራሱ ያረገዘቻት ልጅ ወይ አባዬ ናት ወይ አንተ ናት። ከሁለት አንዳችሁ ነው። ሰላም ወንድ ሌላ አታውቅም። እዚህ ቤት ያላችሁ ደግሞ አባዬ እናንተ ናችሁ። ከእናንተ ብቻ ነው የወለደችው። ይህን ደግሞ እርግጠኛ ነኝ እያለች መለፍለፍ ጀመረች። እባክሽ አቢጌል እያለ ተንበርክኮ እንደዚህ ለመናት። ናታን ሊያለቅስ ነው የደረሰው። በጣም ያሳዝናል። አቢጌል ግን እንደዛም ተንበርክኮ እየለመናት ታላገባከኝ ቀለበት ካላሰርክልኝ የሚስጥር አልደብቅልህም አለችው። ናታን በጣም አሳዘነ። ትናንትና እንደዛ ሲሆን ካሁን ቤተሰቦች አመጡ ሰሙብኝ፣ ሚስጥር ብላ ነግራኝ እንዴት አደርገኛለች እያለ በጣም ተናደደ። አቢጌል ግን ጭካኔዋ በጣም ይገርማል። የእውነት እንዴት እንደዚህ ታደርጋለች? እንዴት እንደዚህ ለማድረግ ሞከረች? ይገርማል። አቢጌል እሺ ናታንን ወደደችው። ከወደደችው እንደምንም ብላ እሱ እንዲያፈቅራት አድርጋ ወደ ትዳር እንዲገባላት ማድረግ ሲኖርባት እንዴት ነው ግድ እንዲያገባት የምትጠይቀው? ማርታ ራሱ ደረጀን በጣም እየጠረጠረች ነው። ደረጀን ደግሞ እያስጠረጠረ ያለው እራሱ ነው። ቤተሰብ ለምንድን ነው ቆፍጠን የማይለው? ቆፍጠን ቢል እኮ ማንም ሰው አይጠይቅም ነበር። እሱ ግን አንዴ ማርታን እንዳትሄጂ ከሰላም ስር እንዳትሄጂ አደራ እያለ ይጠይቃል። አደራ የሚለው ለምንድን ነው? ማርታ ከፈለገች ትሄድ፣ ሰላም ደግሞ አልነግራትም እንጂ ከደረጀን ያረገዝኩት ብላ መቼስ አልነግራትም። እውነት ነው የምለው ትነግራታለች ብዬ በፍጹም አላስብም። ያው ከዛው ሰፈር እንዳረገዘች እና ከባለ ትዳር እንዳረገዘች ብቻ ትነግራታለች።
ለዛ ነው ልጁን የሸሸገችው። እንዳልነገር የፈለግኩት ብላ ማሳመን ትችላለች እንጂ እውነት አንነግርም። እሱ የፈራው ግን ተናዳ ትነግራለች የሚለው ሀሳብ ልቡ ላይ ስለተጣፈበት አሁን ላይ ያናደደው ያ ብቻ ነው። ሰላም ደግሞ መናገር የለባትም። ምክንያቱም ይህ ሰውዬ ሰክሮ ያደረገው ነገር ስለሆነ ሁለት ጊዜም ሰክሮ ነው ያደረገው እንጂ ተሳስቶ አይደለም። በቃ መናገር ነበረበት እሱ ራሱ በቃ ማርትዬ ይቅርታ ተሳስቼ ነው እንደገና ደግሞ ያደረግኩት እኔ አስቤው በፍጹም ያደረግኩት ነገር የለም ማርቲ ይቅርታ ብሎ መናገር ይችል ነበረ። ምክንያቱም እሱ ያደረገው በስካር መንፈስ ስለሆነ በስካር መንፈስ ደግሞ እንኳን ይሄንንና ብዙ ነገር ይደረጋል። ምን ችግር አለው? እሷም ልትረዳው ትችላለች። እኔ ግን እንዳሰብኩት አቢጌል ራሱ የደረጀ ላይ አትመስለኝም። ደረጀን እንዲህ አድርጋ የምትፈታተነው አባቷ ባይሆን ልቧ ባይነግራት ነው እንጂ አባቷ ቢሆን ምንም አይነት ስህተት ቢሰራ አባቷን ሴት ልጅ አትከታተለውም። ምክንያቱም ወንድ ልጅ ነውና ስሜት ያሸንፈዋል፣ ይሳሳታል ብላ ስለምንታስብ ማለት ነው። እና የአቢጌል ነገር ግራ ያጋባል ቤተሰብ። ይህን ሁሉ ጭካኔ ናታንን ራሱ አሰቃየችው። በጣም ያሳዝናል። እና ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉት ቤተሰብ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ። ወዳችኋለሁ፣ አከብራችኋለሁ ቤተሰቦቼ። ባይ ላይክ እና ሰብ እያደረጋችሁ አይደለም ቤተሰብ፣ እስኪ አድርጉኝ። ስወዳችሁ የኔ ማሮች በእናታችሁ አድርጉ ላይክ እና ሰብ። ኦኬ ሀዋይ ባይ ባይ። ምችት ይባላችሁ ልጆች፣ ወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ ደግሞ ሰላም እንገናኝ። እኔ የዳጣ ድራማ ጦልቆኛል። ቶሎን እስከሚከታተሉ ድረስ ነው የሚያጣድፈኝ። ለምን እንደሆነ